ሰላም ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ይዤላችሁ የመጣው አማርኛ ቃላትን በእንግሊዘኛ ማንበብና መጻፍ ይሆናል ማለት ነው። ከኔ ጋር አብራችሁ የአማርኛ ቃላቶችን በእንግሊዘኛ እንዴት እንደምታነቡ በአጭር ፊደል በሶስት በተመሰረቱ ቃላቶች እንለማመዳለን። እንዴት እንደምታነቡ አሳያችኋለሁ። ከኔ ጋር አብራችሁ እያነበባችሁና ደብተር ላይ በመጻፍ እስከ መጨረሻ ድረስ በመከታተል አብራችሁኝ ተለማመዱ ማለት ነው። ለበለጠ በግል መማር የምትፈልጉ ታች ላይ በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን እንድትችሉ አግዛችኋለሁ። ቀጥታ ይዤ የመጣሁን አማርኛ ቃላት በእንግሊዘኛ እንዴት እንደምናነብ አብረን እንለማመዳለን ማለት ነው። ኦኬ መጀመሪያ ይዤላችሁ የመጣሁኝ በዚህ አረርቆ ማንበብ እና አቀራርቦ ማንበብ በሚለው ነው ማለት ነው። መጨረሻ ላይ አቀራርቤ ጽፌዋለሁ። መጀመሪያ ላይ ያለውን ደግሞ አረርቄ በሩቅ ማለት ነው። አንዳንዴ ራቅ ተብሎ ሲነበብ ለጀማሪ ተማሪ አሪፍ ነው። ስለዚህ መጀመሪያ አረርቄ አነብላችሁና ከዛ የተቀራረበውን ደግሞ አነብላችኋለሁ። መጀመሪያ ሰ መ ረ ይሄ ተደርጎ ነው። ሰ መ ረ በአንድ ላይ ሰመረ ይላል ማለት ነው። ሰመረ ከዚህ ጋር ተቀራርቦ ሰመረ ሰመረ። ሁለቱም ሰመረ ሰመረ ነው የሚል ግን አራርቃችሁና አቀራርባችሁ ማንበብ ማለት ነው። ኦኬ ስለዚህ እንግሊዘኛው ደግሞ ሰመረ ይላል። ሰመረ ሰ ፊደል መ ፊደል ረ ፊደል በአንድ ላይ ሰመረ። አማርኛውም ሰመረ እንግሊዘኛውም ሰመረ ነው የሚለው። በእንግሊዘኛው ኤስ እና ኢ ልክ እንደ ሰ ነው የሚሆነው። ኤም ኢ ደግሞ እንደ መ፣ አር ኢ ደግሞ ልክ እንደ ረ ይነበባል በአንድ ላይ። ከዚህ ጋር ስናነበው ሰመረ ያው ተቀራርቦ ማለት ነው። ሰመረ እነዚህ ኢኢ የሚሉ ፊደሎች ቫውል ሌተር ናቸው፣ አናባቢዎቹ ማለት ነው። ሰመረ ይላል ማለት ነው። የመጀመሪያው ጋር ሰመረ ይላል። ቀጥሎ ደግሞ ቀለጠ ይላል። ቀለጠ ተደርጎ ማለት ነው። ከዛ ተቀራርቦ ቀለጠ ይላል ማለት ነው። በእንግሊዘኛውም ቀለጠ ይላል ማለት ነው። ቀለጠ ቀለጠ ከዛ ተቀራርቦ ቀለጠ ብላችሁ ታነቡታላችሁ። ከፊደል ለፊደል እና ተፊደል በአንድ ላይ ቀለጠ ይላል ማለት ነው። ቀለጠ። ኦኬ ቀጥሎ ደግሞ መሰለ 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 ይላል ማለት ነው። ከተቀራርቦም መሰለ መሰለ ይላል ማለት ነው። መሰለ። ኦኬ በእንግሊዘኛውም መ ፊደል ከዛ ሰ ከዛ ለ አንድ ላይ መሰለ መሰለ ይላል። ተቀራርቦም መሰለ ኤም ኢ ኤስ ኢ እና ኤል ኢ በአንድ ላይ መሰለ መሰለ ይላል ማለት ነው። ኦኬ ቀጥሎ ሆ ዳ ም ሆ ዳ ም ከዛ ተቀራርቦ ደግሞ ሆዳም ሆዳ ይላል ማለት ነው። በእንግሊዝኛው ደግሞ ሆዳም ከዛ ተቀራርቦ ሆዳም። እንግዲህ እንግሊዘኞችን ልንገራችሁ ከዚህ ጋር ኤች ኦ ልክ እንደ ሆ ነው የሚሆነው ማለት ነው። ኤች እና ኦ ፊደል ሆ፣ ዲ እና ኤ ደግሞ ዳ አራተኛዋ ትሆናለች። ኤም ሳድስ ፊደል ስለሆኑ እነዚህ አናባቢ የላቸውም፣ ኮንሶናንት ብቻ ናቸው። ም ነው የሚሆነው ማለት ነው። በአንድ ላይ ሆዳ የሚል ቃል አነበብን ማለት ነው። ሆዳም የሚል ኦኬ። ቀጥሎ ያለውን ደግሞ ደረጀ ደረጀ ተቀራርቦም ደረጀ ብላችሁ ታነቡታላችሁ። የተራራቀውን ቀስ ብላችሁ ታነቡና የተቀራረበውን ደግሞ ፈጠን ብላችሁ ለማንበብ ትሞክራላችሁ ማለት ነው። በእንግሊዘኛውም ደረጀ ከዛ ተቀራርቦም ደረጀ ደረጀ ይላል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። ኦኬ ቀጥሎ ደግሞ ተመኘ ተመኘ የመጀመሪያ ቃል ስለሆኑ በጣም ቀላል ናቸው። ከዛ ተመኘ ተቀራርቦ ማለት ነው። ተመኘ። እሺ በእንግሊዘኛው ደግሞ ተመኘ ተመኘ ከዛ እዚህ ላይ ተመኘ ኘ እዚህ ጋር እንደኛ የምትነበብ
ጂኤን በአንድ ላይ ሆኖ ነው እንደ ነው የሚነበቡት። ስለዚህ ሁለቶች በአንድ ላይ ቫውል ሌትሯን ይዛ እንደኝ ትነበባለች። ተመኘ ይሆናል ማለት ነው። ተመኘ ይላል በአንድ ላይ ተመኘ። ኦኬ ቀጥሎ ደግሞ ቀበሌ ቀበሌ ከዚያ ተቀራርቦ ቀበሌ ቀበሌ ይላል። ከዛ በእንግሊዘኛው ደግሞ ቀበሌ ቀበሌ እዚህ ጋር ቀበሌ ተቀራርቦ ማለት ነው። ቀበሌ ይላል ማለት ነው። ኦኬ ከዛ ቀጥሎ ዘመረ በአማርኛው ማለት ነው። ዘመረ ከዚህ ጋር ዘመረ ተቀራርቦ ደግሞ በእንግሊዘኛው ተደርጎ ዘመረ 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 ተቀራርቦም ዘመረ ዘመረ ይላል ማለት ነው። ዘመረ እንደዚህ በማድረግ ማንበብ። ኦኬ ቀጥሎ ደግሞ ወገን ወ ፊደል ገ ፊደል ነ ፊደል ከዛ ወገን በአንድ ላይ ወገን በእንግሊዘኛው ወገን ወገን በአንድ ላይ ወገን ወገን ን ፊደል አናባቢ የላትም ሳድስ ስለሆነች ወገን መጨረሻ ላይ ቫውል ሌትር ካልተከተለው ስድስተኛ ወይም ደግሞ ሳድስ ፊደል ነው የሚሆነው። ስለዚህ ወገን ይላል ማለት ነው። ወገን ይላል። ኦኬ ቀጥሎ ደግሞ ሰብለ 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 ይላል ማለት ነው። ተቀራርቦም ሰብለ ሰብለ ይላል ማለት ነው። ሰብለ እሺ በእንግሊዘኛው ደግሞ ሰብለ ከዛ ተቀራርቦ ሰብለ ይላል ማለት ነው። ከዚህ ጋር ኤስኢ ልክ እንደ ሰ ነው የምትሆነው። ብ ሲሆን ስድስተኛ ስትሆን እንደነገርኳቸው ሳድስ አናባቢ ስለሌላቸው ቫውል ሌትር ስለሌላቸው ብ ብቻ ይሆናል። የለ ደግሞ ኤል እና ኢ ልክ እንደ መጀመሪያው ድምፅ ትሆናለች። በአንድ ላይ ሰብለ የሚል ቃል አነበብን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። በጣም ቀላል ነው። ይህን ይመስላል። እስቲ አንዴ ከመጀመሪያው ጀምሬ ላንብብላችሁና እንጨርሳለን ማለት ነው። እሺ መጀመሪያው እየተቀራረቡ ብቻ ላንብብላችሁ። ይኸኛው ተደርጎም ተቀራርቡ ብቻ ላንብብላችሁ። ሰመረ በአማርኛ ከዛ በእንግሊዘኛም ሰመረ ይላል ማለት ነው። ቀጥሎ ቀለጠ ይላል፣ በእንግሊዘኛም ቀለጠ ይላል ማለት ነው። መሰለ ይላል እዚህ ጋር፣ በእንግሊዘኛም መሰለ ይላል ማለት ነው። እዚህ ጋር ደግሞ ሆዳም ይላል፣ በእንግሊዘኛም ሆዳም የሚል ቃል ይኖረዋል ማለት ነው። እሺ ቀጥሎ ደግሞ ደረጀ ይላል፣ በእንግሊዘኛም ደረጀ ይላል ኛው። ከዛ ተመኘ ይላል፣ በእንግሊዘኛም ተመኘ ይላል ማለት ነው። እሺ ቀጥሎ ደግሞ ቀበሌ ይላል፣ በእንግሊዘኛም ቀ ከዛ በ ከዛ ሌ ባደ ላይ ቀበሌ። ሌ አምስተኛዋ ፊደል እንደ መጀመሪያዋ ድምፅም እንደ አምስተኛው በእንግሊዘኛ የምታናበበው ማለት ነው። ኤልኢ ልክ እንደ ሌም ትሆናለች፣ እንደ ለ መሆን ይችላል ማለት ነው። ይህን ይመስላል። ኦኬ ቀጥሎ ደግሞ ዘመረ ይላል፣ ዘመረ ይላል ቀጥሎ ያለውም። ቀጥሎ ደግሞ ወገን ወገ ይላል። እሺ ቀጥሎ ወገን ይላል፣ በእንግሊዘኛ ወገን ይላል ማለት ነው። በመጨረሻው ሰብለ ሰብለ ይላል በአማርኛ፣ በእንግሊዘኛም ሰብለ የሚል ይሆናል ማለት ነው። ግን የተራራቀውን አላነበብኩላችሁም፣ የተቀራረበው ነው ያነበብኩላችሁ ማለት ነው። እንደዚህ በማድረግ አማርኛ በእንግሊዘኛ በደንብ አድርጋችሁ በመከታተል ማንበብ ትችላላችሁ ማለት ነው። በጣም ቀላል ነው። ከተመቻችሁ በኮሜንት አስታውቁ። ሁሌም እንደዚህ አይነት ቪዲዮ እለቅላችኋለሁኝ። የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው